ናፍቀሽኛል እንደ እብድ እኮ እያደረገኝ ነው እኔ እኮ ትናፍቀኛለህ ግን ደግሞ ስንታችን በቃ ቤት ውስጥ ጸጥ ነው ኤቢ ነቅታብናለች ምንድን ነው የነቃችሁ እኔ አንተ ልጅ እንደሆንኩኝ ኤቢ ያውቃለች ምን ቆይ አባዬ አትደንግጥ ኤቢ ነቅታብናለች ዳጣ ድምፅሽን ቀንሻለሽ አባዬ ስልክ ስታወራ ሰምቻታለሁ እኔ እናንተ የምናወራውን ለመስማት መኪና ውስጥ ማይክ ትጠብቃለች ዳጣ የዳጣ አባት ሲሳይ ነው ማለት ነው ታዲያ ለምንድን ነው የማይሆን ነገር ወደ ጭንቅላት የመጣው እኔ ቪዲዮውን በፍጹም ተሳስቻለሁ ግን ቆይ እንዴት በዳጣ ጉዳይ ልሳሳት ቻልኩኝ ነገር በሙሉ ሰምቻለሁ እና ደግሞ የልጅ አባት ናታን ነው ቆይ ግን አንቺ ልጅ ጤነኛ ነሽ የምታወሪው ነገር ሁሉ እኮ አታውቂም በቃ ሰው ይደብረዋል አይደብረውም አትይም ዝም ብለሽ እንደመጣልሽ ነው የምታወሪው ባለጌ የሚለው ቃልማ ያንስሽ ታዲያ አንተ እስኪ ችላኪች ምን ያልከሰከሳል ወንድ ልጅ አይደለህ እንዴ እኔማ እማዬና አባዬ ተረግመው የወለዱሽ ነው ይመስለኝ ናታኒ ይቅርታሽ ኧረ እባክሽ እንዴ ይቅርታ አልኩ አይደል እንዴ ይኸውልሽ እኔና አባዬን ብዬ ነው እንጂ እና አባዬ ባይኖር ምን ልታደርጊ ነበር ደግሜ አይንሽን አላየውም ነበረ አብጌል ደረጀ ብዙ ልፋቶችን ብዙ ነገሮችን ሞከራ ተንኮል የተጨመረበት ነገር እንደማይሳካ እንግዲህ በአብጌል አረጋግጠናል ማለት ነው በማያገባት ገብታ እንግዲህ የቤተሰብ ትዳርን ቤተሰብን አተራምሳለ ያለችው አብጌል ደረጀ እንግዲህ ብዙ ነገሮችን ሞከራ ፌል ሲያደርጉባት ብዙ ነገሮችን እየሞከረች አልሳካላት ሲሉ በመጨረሻ ዛሬ ደግሞ እንግዲህ የዳጣንና የደረጀን ግንኙነት ወይም ደግሞ እነዚህ ሰዎች ምን አይነት ግንኙነት ወይም ምን አይነት ዝምድና ኖሯቸው ነው ብላ ብዙ ነገሮችን ሞከራ እንዳልተሳካላት ሞከራለች ማለት ዲኤንኤ ሳይቀር አስመርምራለች እንደሚታወቀው ግን ዲኤንኤው ፌል አድርጎ አባትና ልጅ እንዳልሆነ አወቀች በመጨረሻም እንግዲህ ቤት ውስጥ ምን እንደሚዋሩ ብዙ ለመከታተል ሞከረች ደረጀ ለዳጣ ያለው ስሜት በቃ የተለየ ነው ከልጆቹ ነጥሎ አያትም እና በዛም ምክንያት እንግዲህ አብጌል ሁሌም ትናደዳለች ለዛም እንግዲህ ከቤት ለማባረር ያይ ብዙ ነገሮችን ጣረች ብቻ ሳይሆን በቃ ከምትችለው በላይ ሁሉ ሞክራለች ብንል ማካበድ አይሆንም ዳጣን ለማባረር ያልቆፈረችው ጉድጓድ ያልወጣችው ሽቅበት ያልወረደችው ቁልቁለት የለም ግን ብላ ምንም አልተሳካላትም በመጨረሻም እንግዲህ ዳጣን ባለችበት ለማፈን ጌጣጌጥ ሰረቀች ብላ በመወንጀል ከዛም አልፋ እንግዲህ ከናታን ጋር ያልሆነ ነገር አደረገች በማለት በቃ ዱርዬ ናት ውጭ እንደዛ አደረገች እንደዛ አድርጋ እንግዲህ መረዛ ልትገለኝ ነበር ብላ ለራሱ እንግዲህ ውሃን መርዛለች ከዛም ባለፈ እንግዲህ ከዚህ የከፋ ወንጀል ሁሉ የለም ይሄን ሁሉ አድርጋ ግን እንግዲህ ደረጀ ከቤት አትወጣም ዳጣ ከዚህ ቤት መውጣት የለባትም ብሎ ወስኗል ማለት ነው በመጨረሻም እንግዲህ ደግሞ አብጌል ያው ባለፈም እንዳያችሁ ከዚህ ቤት መውጣት አለብሽ ከናታን ጋር ባላችሁ ግንኙነት ተሳሳሙ ምናምን ብላ እንግዲህ በቀረጸችው ቪዲዮ መሰረት ያንን ቪዲዮም እንግዲህ ናታንና ዳጣ እንቅልፋቸውን ትተው ተቀምጠው አድረው እንግዲህ ስልኳን በመስረቅ ፋይሉን አጥፍተውባታል ያም እንግዲህ ፋይል የጠፋ ብላ ቤቱን አቀውጣው ነበረ ደረጀም ቤት ውስጥ ስላልነበረ እንግዲህ ደረጃ ሲመጣ ከቤት እንደምትወጣና ዳጣ ማስጠንቀቂያ ጭምር ነበረ የተነገራት እሷም እንግዲህ ኦኬ ብላ አስባ ነበረ ደረጀ ሲመጣ ደግሞ ለዳጣ ቤት ልከራይልሽ ነው ቢላትም ደረጀ እኔ እዚህ ቤት ሰው ናፍቆኝ እንጂ ቤት ናፍቆኝ አይደለም የመጣሁት እኔ አንተ ቤት ምንም አይደለም እኔ ግን ሰው ነው የምፈልገው ከዚህ ቤት ወጥቼ እኔ ቤት ተከራይልኝ አልተከራይልኝ ጎዳናን በተኛ ጉዳይ አይደለም የምፈልገው ሰውና ሰው ነው ብላው ነበር ማለት ነው ደረጀም እንግዲህ እሱ ነገር በጣም አምሮን ሲነካው ወደ ኋላ እንኳን አይደለም ከራይ ቤት ተከራይታልኝ ይቅርና ምን ሰማይ
ጣራ አድርገን እኮ የኖርኩኝ ልጅ ነኝ ስለዚህ ምንም አይገርመኝም ነበር ያለችውና ደረጀ ደግሞ እሱን ወደ ኋላ ዙሮ ማስተዋወስ አልፈለገም። በጣም ነበር የተናደደው። በቃ ይቅርታ ብሎ እንግዲህ ካሁን በኋላ ከቤት አትወጪ ማድረግ ያለብኝ ነገር አድርጋለሁ ብሎ እቤቱ መጥቶ እንግዲህ ከወይዘሮ ማርታ ጋር አንዳንድ ነገሮችን አውርቶ በመጨረሻም እንግዲህ ወይዘሮ ማርታ በቃ ትቀመጥ ችግር የለውም አንተ ለምን ከዚህ ይሄን ሁሉ ትጨነቃለህ በቃ ይሶኬ ምንም ችግር የለውም ብላ ነገሮችን አስተካክላ እንግዲህ ወደ እቤቱ እንዲትቀመጥ አድርጓል ማለት ነው። በቃ ያው እንግዲህ እሷ ይቅርታ አድርጋለት ቤቷ ዳጣ ተቀምጣለች። አብጌል እንግዲህ ዳጣ ቤት እንደተቀመጠች ስታቅ ብዙ ነገሮችን ነበር ያደረገችው። አሁንም ሌላ ዙሪያ ጥምጥም በመሄድ ሌላ ተንኮሎችን እየሰረች ነበረ። በባለፈው ክፍል እንዳያችሁት ካሜራ ደብቃ መኪና ውስጥ የደበቀችው ያው ደረጀና ዳጣን የሚያወሩትን ወይም ደግሞ ያላቸውን ግንኙነት መኪና ውስጥ እየገቡ ምንድን ነው የሚያወሩት? ሁሌ የሚያወሩት መኪና ውስጥ ነው። ስለዚህ እሱ ነገር ብላ ነበረ ያሰበችውና ያንን መኪና ሪከርድ ያስቀመጠችው። በአጋጣሚ ሆነና ደረጀና ሰላም ነበር የወጡት። እሱም ለእሷ አሪፍ አማራጭ ብላ ነበር እንዲያውም ደስ ብሏት ነበርና እንግዲህ ደረጀና ሰላም ደግሞ መጀመሪያ ያወሩትን ብቻ እንጂ ወደ መጨረሻ ዋናውን ፖይንት ሪከርድ ስላላደረገላት ወይም ሜሞሪ ፉል ስለነበረ አላገኘችም ማለት ነው። በመጨረሻም እንግዲህ ድጋሜ መልሳ ሌላ ሜሞሪ አስገብታ ሌላ ገዝታ አመቻችታ እንግዲህ መልሳ መኪና ውስጥ ደብቃ ነበረ። መኪና ውስጥ ደብቆ እንትኑ ሲገዛ ደውላ ከአርጁን ጋር እያወራች በነበረበት ሰዓት ላይ እንግዲህ ዳጣ አጋጣሚ በበር ስታልፍ ሰምታት ነበረ። በዛም እንግዲህ በጣም ነበር የደነገጠችው። ከድንጋጤዋም የተነሳ እንግዲህ በጣም ነው የተገረመችው። ከዛም እንግዲህ እየሮጠች ሄዳ ለጋሽ ደረጀ ይነግራው ነበረ። ጉድ ሆናል፣ ተዋርደናል። አብጌል ሁሉንም ነገር ደርሳበታለች። በሚገርም ሁኔታ እኔ ያንተ ልጅ እንዲሆንኩኝ አውቃለች። ይሄ ጉዳችን በጣም ጉድ ፈልቷል እና ምን ይሻላል ይሄን ነገር የሚገርመው ነገር ስለጠረጠረች መኪና ውስጥ ሪከርደር ማድረጊያ እንደምታስቀምጥ አሁን ስታወራ ሰምቻታለሁኝ። እባክሽ ዝም በይ፣ እንዴት አውቀሽዋለሁ ይሄን ነገር እያለ እንግዲህ ጋሽ ደረጀ በጣም ነበር የተናደደውና በቃ አብሽር አይዞህ፣ ይሄን ነገር ግዴታ ማስተካከል አለብን እንጂ አብጌል ሁሉን ነገር ጨርሳለች። ስለዚህ አንተ ማትናደድ፣ አሁን ተረጋጋና መወሰን አለብን ነበር ያለችው ዳጣ ማለት ነው። ምንድነው የምንወስነው ምናምን ሲላል መወሰን ያለብን ነገር ያው እንዳልኩ በቃ አሁን መኪና ውስጥ ቀጥታ ሄደን ሪከርድ ማድረጊያ ስላስቀመጠች እኔ እናንተ አባትና ልጅ እንዳልሆን እኔ ደግሞ የዛ የጓደኛ ልጅ እንዲሆንኩኝ እናቴንም ደግሞ እንደማላቃትና ስለኔ አንዳንድ ነገሮችን እናወራለን። ስለዚህ እሱን ሰምታ መረጋጋት ወይም ደግሞ ሐሳቧን ማስቀየስ አለብን። አለበለዚያ ይሄ ቤት በአንድ እግሩ ሊቆም ነው። ከዚህ በላይ በጣም ሩቅ ሄዳለች አብጌል ነበር ብላ የነገረችው ዳጣና እንግዲህ ደረጀ በጣም ነው የተናደደው። በጣም በቃ ማልቀስ ነው የቀረው። ሰው እንዴት በወለደ ልጁ ያርፋል እንጂ በልጁ እንደዚህ መከራ ይበላል። ይቺ ልጅ ቆይ ከየት ነው የመጣችው? ከየት ነው የተፈጠረችው? ከየት ነው የተወለደችው? እንግዲህ ብዙ አይነት ነገሮችን እየተናገረ ነው የሚገኘው ደረጀ። ቢሆንም ምንም ማድረግ ስለማይችል እንግዲህ ዳጣና ደረጀ ተያይዘው መኪና ውስጥ ነበር የሄዱት። እንግዲህ መኪና ውስጥም ሲያወሩ እንግዲህ ያንኑ ያሉትን ወይም ደግሞ ለአብጌል ጆሮ የሚስማማውን ወሬ ነበር ያወሩላት። እንግዲህ እሷም ስትሰማ እንግዲህ ዳጣ የሲሳይ ልጅ እንደሆነች እናቷ እንደማታውቃት ምናምን ነገሮችን ያወራችው እና በጣም ተገረመች አብጌል። በቃ በጣም ነው እንዴት ሊሆን ይችላል ብላ እንግዲህ በጣም ነው የተናደደችው። ማለት እንዴት ሊሆን ይችላል ይሄ ነገር በምን መልኩ ሊሆን ይችላል እንዴት ብላ እንግዲህ በጣም ነው የተናደደችው። በቃ ማለት እንዴት ተሳሳትኩኝ፣ ግምቴ እንዴት ፌል አደረገብኝ። የሰላሜ ልጁ አባት ናታን አይደለም፣ የዳጣ ደግሞ አባቷ ሲሳይ ነው። ስለዚህ ለምንድን ነው ብላ እንግዲህ በጣም ነው የተወዛገበችው። ምን ላይ ነው ፌል ያደረግኩት እያለች ነው ማለት ነው። እንግዲህ ለእናቷ ሳይቀር ለወይዘሮ ማርታ ነግራታለች አብጌል ማለት ነው። ምን ብላ ነገረቻት? ዛሬ አዲስ ነገር አለ፣ ባለፈው ያልኩሽንም ሪከርድ አሁኑንም አጠቅላላ አድርጌ አሰማሻለሁኝ፣ ዛሬ ሰርፕራይዝ አለሽ እያለቻት ነበረና አጋጣሚ ሆኖ ሰርፕራይዙ አልተሳካም ማለት ነው። ሌላው ደግሞ እንግዲህ ዳጣና ናታን ፍቅራቸውን ሲገላለጹ ናፍቀሽኛል ሲባሉ እንግዲህ ደረጀ በራቸው ጋር ሲያልፍ ሰምቶ ነበረ። መስማትን ብቻ ሳይሆን ቀጥታ መጥቶ ክላሳቸው ከፍቶ ነው የገባው። ሲገባም እንግዲህ ዳጣና ናታን ናቸው። እንግዲህ ናታን ለምን መጣህ እዚህ? አባዬ እኮ እዚህ አለ፣ ምን ሆነህ ነው ምናምን ስትለው አይ በቃ ናፍቅሽኝ አልቻልኩ ምናምን ነው ያላትና እሷም እንግዲህ እኔም እኮ ናፍቃኛል፣ ግን ደግሞ ነገሮችን በእንደዚህ ማድረግ የለብንም ስትል ደረጀ ከፍቶ ገብቷል ቤቱን። እንግዲህ በጣም ነው የደነገጡት። ናታንን በባለፈው እንዳያችሁ ጠይቆታል።
ምንድነው ያለው ነገር ምናምን ሲባል ምንም እንደሌለ ሸምጥጥ አድርጓል። ዳጣንም በባለፈ ጠይቋታል ደረጀ ምንም እንደሌለ ሸምጥጥ አድርገዋል። ማርታም እንደዛው ደጋግማ ጠይቃቸዋል ምንም እንደሌለ። አሁን ለታም እንግዲህ እንዳያችሁት ትናንትና ማርታን ፎንቃዬ ብላ ዳጣ ስትገባ ምንድነው ያልሽው ስትላት እንግዲህ ፎጣዬ ነው ያልኩት ነበር ያለችው ማለት ነው። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ባይ ባይ። ወዳችኋለሁ።